እኛ ሳንፈርስ ሀገራችን ስለማትፈርስ ኢትዮጵያ አትፈርስም፣ ኢትዮጵያ አትበተንም። በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተን አለች። ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ አሻግራቸዋለሁ ያሉትን የኢትዮጵያ ሕዝብ አሁን ባህሩ ላይ ሊያሰምጡት አፋፍ ገደል ላይ አድርሶታል። የጥላቻ ግንቡን አፍርሼ የፍቅር ድልድይ እገነባልሃለሁ ያሉትን ሕዝብ አሁን ወንድም ወንድሙን ላይ እንዲነሳ፣ እርስ በርሱ በአይነ ቁራኛ እንዲታይ፣ እርስ በርሱ እንዲገዳደል አድርጎታል። ኢትዮጵያን አበልጽጋታለሁ ብሎ ብልጽግና የተባለውን ፓርቲ የጠፈጠፉት አብይ አሁን ኢትዮጵያ የነበራትን ሀብት ቅርጥፍ አድርጎ በልቶ ከዓለም ድሃ ህዝብ የሚኖርባት ሀገር አድርጓታል። አትፈርስም ያሏት ኢትዮጵያ ልትበታተን ጫፍ ላይ አድርሷታል። ሩዋንዳ ያለን በጣም ልጅ ነበር። አንዲት ፈረንሳይ ሴት ትወደኛለች ምናልሽ ሰው ማለት እና ወደ ፈረንሳይ ይዤ ልጥፋ ትለኛለች እና ለቀስኩ። እንዴት ልትነካኝ ነው ንጉስ መሆን ሰው በእርግጥ ጠቅላይ ሚኒስትሩ የንግስነት ህልማቸውን ለማሳካት እንጂ ስለ ኢትዮጵያና ህዝቦቿ ምናቸውም እንዳልሆነ ላለፉት 7 ዓመታት ቁልጭ ብሎ ታይቷል። ጠቅላይ ወደ ስልጣን ከመጡ ኢትዮጵያ የሰው ህይወት የረከሰባት፣ ጦርነት የኢትዮጵያ መገለጫ የሆነባት፣ የኑሮ ውድነትና የዋጋ ንሮትን ሰማይ የተሰቀለባት፣ መፈናቀልና ሞት የማይለይባት ሀገር ሆናለች። አብይ አህመድ በሶማሌ ክልልን ሀ ብሎ የጀመሩት ጦርነት በትግራይ ለ2 ዓመታት፣ በአማራ ለ2 ዓመታት፣ በኦሮሚያ ለ7 ዓመታት ቀጥሎበታል። ለዚህ የጥፋት ድግስ ደግሞ በቢሊዮኖች የሚቆጠር ዶላር ፈሶበታል። ይሄ ጦርነት መተራመስና መተላለቅ ባይጦምቅ ኖሮ ሀገሪቷ 3 ትላልቅ የህዳሴ ግድቦች፣ በአራቱም ኮርነር ትላልቅ ሪፈራል ሆስፒታሎች፣ ትላልቅ ዓለም አቀፍ አየር መንገዶች፣ ባለ 5 ኮከብ ሆቴሎች፣ መዝናኛዎች፣ በርካታ የኢንዱስትሪ ፓርኮች መገንባት ይችሉ ነበር። ከኤርትራ ጋር በመግባባት አሰብን በጋራ በማልማት ወደብ መጠቀም ይችሉ ነበር። ምዕራብ ትግራይን፣ ቦረናን፣ ጅግጅጋን፣ መተማን፣ ጋምቤላን ወዘተም እንደ ዱባይ ነፃ የኢንዱስትሪና የገበያ ዞን በማድረግ ከሱዳንና ኤርትራ ጋር ከፍተኛ የገበያ ልውውጥ በማድረግ ባለፉት 7 ዓመታት የሞቱት በቢሊዮን የሚቆጠሩት ንጹሃን ዜጎች ማዳን፣ ከትግራይ፣ ከአማራ፣ ከኦሮሚያ፣ ከደቡብ ኢትዮጵያ፣ ከቤንሻንጉል፣ ከጋምቤላም፣ ከአፋር በአጠቃላይ ከመላ ሀገሪቱ የተፈናቀሉትን በሚሊዮን የሚገመቱ ዜጎች እንዲሁም ወደ ሱዳን፣ የመንና ሳዑዲ አረቢያን የተሰደዱትን በሺዎች የሚቆጠሩ ኢትዮጵያውያን ስራ ያገኙ ነበር። እንግዲህ ብልጽግና በቀደም ስብሰባው የእርሱ አመራር ጥፋት አመጥቶብናል አላለም። በውሸትና ተንኮል የኢትዮጵያዊነት ማህበራዊ ግንኙነት ገመድ ባለፉት ዓመታት በጣጥሶታል። በእርሶ የስልጣን ዘመን ኢትዮጵያና ኢትዮጵያውያንን ያተረፉት ነገር ካለም ሚሊዮኖች እንዲያልቁ፣ ሚሊዮኖች እንዲፈናቀሉ መሆናቸው ብቻ ነው። ባለፉት 7 ዓመታት እንደነ ካፕቴን አምሳል ወይም ካፕቴን መሐመድ፣ እንደነ ጀነራል አሉላ አባነጋ ወይም አባ ጅፋር፣ እንደነ አትሌት ደራርቱ ወይም አትሌት ምሩጽ ይፍጠር፣ እንደነ አርቲስት ጥላሁን ገሰሰ ወይም አሊ ቢራ ሊሆን የሚችሉ የነገ ተረካቢ ወጣቶች አልቋል። በእርሶ ስልጣን ዘመን እንደነ ደራሲ በዓሉ ግርማ ወይም አፈወርቅ ተክሌም፣ እንደነ ዶክተር ቴዎድሮስ አድሃኖም ወይም መለስ ዜናዊ፣ እንደነ ሼፍ ማርቆስ ሳሙኤል፣ እንደነ ሞዴል ሊያ ከበደ ወይም እልፍነሽ አደራም፣ እንደነ ሳይንቲስት ፕሮፌሰር ጋቤሳ እጀታ ወይም ስናይት ፍስሐ ሊሆን የሚመኙ ወጣቶች ህልማቸውን እንዲከስም ሆነዋል። ስንት እንደ አባታቸው ፓትርያርክ አቡነ ማቲያስ ወይም ሼክ ሀጂ ሙፍቲ ከዶክተር እስከ ፓይሎት፣ ከመምህር እስከ አርቲስት መሆን የሚመኙ ህጻናትና ወጣቶች የጥይት ሲሳይ ሆነዋል። ሴቶችና አዛውንቶች ሙተዋል፣ ተፈናቅለዋል፣ ተሰደዋል፣ ወደ ወንዝ ተወርውረዋል፣ ተረሽነዋል። ለእርሶ የንግስነት ወንበር ሲባል ትግራዋይ ከአማራውና ከአፋሩ፣ አማራው ከኦሮሞውና ከቤንሻንጉሉ፣ አፋሩ ከሶማሌው፣ ክርስቲያኑ ከሙስሊሙ እንዲጣላ እንዲጋደል ተደርጓል። ኢትዮጵያዊው ከኤርትራዊውና ከሱዳኑ፣ ሶማሊያዊውና ከግብፃዊው እንዲጣላ ሆኗል። ክቡርነቶ ይህ የመከፋፈል መርህና ፖሊሲ አቁሞ
ተቋቁሞ ሃይማኖቱ በሚፈቅደውና በሚያዘው በቅንነት ኢትዮጵያ ህዝቧን፣ ወንድሞቿን፣ እህቶቿን፣ እናቶቿና አባቶቿ፣ ጎረቤቶቿን ይቅር ብለውና ይቅርታ እንዲደራረግ መድረክ አዘጋጅቶ ለአንድ ሳምንት በር ዘግቶ እንደ ደቡብ አፍሪካውያን፣ እንደ ሩዋንዳውያን፣ እንደ ጀርመናውያንና እስራኤላውያን እውነተኛ እርቅ፣ መቻቻል፣ አንድነት እንዲያመቻቹም የብዙ ኢትዮጵያዊ ተማጽኖ ነው። ይህ ቢያደርጉ ጥሩ እንቅልፍ ይተኛሉ። ከዚች ዓለም ቢለዩም በታሪክ እንዲዘከሩና ኢትዮጵያም የምትጠገንበት ህዝቧም የሚፈወስበት ወደ ድሮ ገናናነቷ የምትመለስበት እድል የሰፋ ይሆናል። አለበለዚያ ግን እርስዎና መሰሎቹ እንቅልፍ ሳይኖራችሁ የ3000 ዓመታት ታሪክ ያላት ከ80 በላይ ብሔረሰቦች ያቀፈችው ኢትዮጵያም አንድ ሃይማኖትና ባህል እንዳላቸው እንደነ ሊቢያ፣ ሶሪያ፣ የመን፣ ሱዳን ትፈርሳለች። እርሶም እንደነ ማዕመር ጋዳፊ የውሻ ሞት ወይንም እንደነ በሽር አልአሳድ ሀገሪቷ በትኗት መሄዶ አይቀርም። ስለዚህ የተከበሩ ጠቅላይ ሚኒስትር፣ የተከበሩ የጦር ኃይሎች ኢታማዦር ሹም፣ ምሁራን፣ ባለሀብቶች፣ ወጣቶች በእውነተኝነት በቅን ልቦና ወደ ራሳችሁ ተመልሳችሁ ሀገሪቷን እንድትታደጓት እንማጸናለን። በአፍሪካ ውስጥ በእኛ ደረጃ እያፈራረሰ እየሰራ መንግስት ማግኘት ያስቸግራል። ኢትዮጵያ በአሁኑ ሰዓት በታሪኳ የራሷን ሀገር ዜጎች በራሷ ሀገር ዜጎች እንዲሁም ከሌሎች ሀገራት ጋር በማበር ህዝቧን የጨፈጨፈች ያሳደደች ከጎረቤቶች ጋር በሰላም መኖር የተሳናት ችግር ጠማቂ ሀገር ሆናለች። በጦርነትና በዕዳ በስራ አጥነት በከፍተኛ ኑሮ ውድነት የምትናጥ በመሪዎቿ ከፍተኛ ታሪካዊ ስህተት ራሷን በራሷ እያጠፋች ያለች አሳዛኝ ሀገር ሆናለች። ጠቅላይ ሚኒስትሩ ትግራይን መላ ኢትዮጵያውያንን አስተባብሮ በጀኖሳይዳዊ ውጊያ ገድለውና አስገድለው እንዲሁም አሳድደው ኢኮኖሚያውና መሰረተ ልማቷን 50 ዓመት ወደ ኋላ እንዲመለስ አድርጓታል። በፕሪቶሪያ ስምምነት መሰረት የተበጠሰውን የትስስር ገመድ እንደገና ከማስቀጠል ይልቅ አሁንም በሴራና ሽረባ የትግራይን ሊቅና ህዝቧን ለማታራመስና ለማባላት የሄዱበትና እየሄዱበት ያሉትን ርቀት ከማሳዘኑም በላይ በጣም ያሳፍራል። የፕሪቶሪያው ስምምነት በአግባቡ እንዳይተገበር ላለፉት 2 ዓመታት የሰሩትን ተንኮል እንዳይበቃም ሰሞኑን ተጋሩ ፕሬዝዳንታቸው በኢሜይል ይምረጡ ብሎ ያሰራጩት ጽሁፍ አሁንም ምን ያህል ከባለፈው ስህተቶ ያልተማሩም የትግራይ ህዝብን ካላጠፉ የማይተኙ መሆኑ ማሳያ ነው። ከዚህ በተጨማሪ ላለፉት በርካታ ዓመታት ሲያገለግሉ የቆዩት አዋጆች በእርሶ ብቻ የሚዘወረውን ፓርላማ በመሰብሰብ ለእርሶ በሚመጥን መልኩ እንዲሻሻሉ በማድረግ ዳግም ወደ ጦርነት ለመግባት የሚያደርጉትን መደላደል ዓለም እየተመለከተው ነው። የፕሪቶሪያ የሰላም ስምምነትን መሰረት አድርጎ የተቋቋመውን የትግራይ ጊዜያዊ አስተዳደር የ2 ዓመታት ቆይታውን ያበቃ ሲሆን ህጉን በሚፈቅደው መንገድ በህዝብ የተመረጠን መንግስት ማቋቋም ሲገባ አሁንም ትግራይ ለሚቀጥለው 1 ዓመት በጊዜያዊ አስተዳደር እንድትመራ ለማድረግና እርስዎ የሚያሽከረክሩትን ምስሌኔ አስተዳደር ለመትከል ተራርጦ ህጎቹን ማሻሻል ዓላማው ግልጽ ነው። ምንም አይነት አስገዳጅ ሁኔታ በሌለበት ፌዴራል መንግስት ወደ ክልሎች ጣልቃ የሚገባበት አዋጅ የትግራይን ውክልና በሌለበት የህዝብ ተወካዮች ምክር ቤት ያጸደቁበት ምክንያት አሁንም የጦርነት አፒታይቶ የደም ጥማቶ ገና ያላረኩ መሆኑ ማሳያ ነው። ይህን በማድረግ በህገ መንግስቱ የተሰጠውን የትግራይን ራስ በራስ የመስተዳደር ሙሉ መብት በአደባባይ እየጣሱት ነው። ይህም ለሰላም ብሎ በጣም የታገሰውን የትግራይን ህዝብ ለህልውናው ሲል ወዳልተፈለገ እርምጃ እንዲገባ የሚገፋፋ ከመሆኑም ባሻገር ተንኮልዎ ኢትዮጵያን በዓለም ፊት ያዋረደ ተግባር ሆኗል። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። ጠቅላይ ሚኒስትር አብይ አህመድ አሁን እየሄዱበት ያለውን መንገድ ኢትዮጵያና ኢትዮጵያውያንን የሚያጠፋ ብቻ ሳይሆን እርስዎንም አንድ ቀን ሊያጠፋው የሚችል አደገኛ መንገድ ነው። ስለሆነም ከዚህ ጥፋተኛ መንገድ በመውጣት ሳይውሉ ሳያድሩ ያለምንም ቅድመ ሁኔታ ከሁሉም የፖለቲካ ፓርቲዎች ጋር መነጋገር፣ የፕሪቶሪያ ስምምነትን በአስቸኳይ ማስፈጸም፣ የሀገሪቱን ህገ መንግስት ሙሉ ለሙሉ ወደ ነበረበት መመለስ፣ እውነተኛና ገለልተኛ የእርቅና እውነት አፈላላጊ ኮሚሽንን ማቋቋም፣ ለጠፋው ጥፋት በቅን ልቦና ይቅርታ መጠየቅ፣ በመላ ሀገሪቱ ንጹሃን ዜጎች እየገደለ የሚገኘውን ጦር ወደ ካምፑ እንዲገባ ማድረግ ነው መፍትሄው። ለ2 ሳምንት የሚቆይ የአስቸኳይ ጊዜ አዋጅ በማወጅ ሀገሪቱን ለ1 ሳምንት በሯ በመዝጋት የይቅርታና የእርቅ ጉባኤ
ለማድረግ አማራጭ የሌለው መፍትሄ ነው። ይህ ሳይሆን ቢቀር ግን ሀገሪቱ አሁን ባለው ሁኔታ ፀሐይ የመታው ፊኛ ሆኖ በምንም ጊዜ ሊፈነዳ የሚችል የመበታተን አደጋ ተጋርጦባታል። የፕሪቶሪያ ስምምነት ተፈጻሚ እንዲሆንለት ለ2 ዓመታት በትዕግስት እየጠበቀ የነበረውን የትግራይ አመራርና ሰራዊት ትዕግስቱ ከተመናመነ ምን ሊፈጠር እንደሚችል መገመት ነብይ መሆን አያስፈልግም። በአማራና በኦሮሚያ ያለውን ጦርነት አሁን ደግሞ የሶማሌ ነጻ አውጪ ግንባር ያወጣውን መግለጫ ተጨምሮበት ሀገሪቷ ወደ ባሰ የመተላለቅና የመበታተን አደጋ እንደሚያስገባ ለመገመቱ አያዳግትም። ሌሎችም ችግሩ የከፋባቸው የቤንሻንጉል፣ የጋምቤላ፣ የደቡብ፣ የአፋርና ሶማሌ ታጣቂዎች ሊወልዱም ይችላሉ። የኑሮ ውድነቱ፣ የስራ አጥነቱ፣ የቱኒዚያ አይነቱ የአረብ ስፕሪንግ ሊቀሰቅስ ይችላል። መፍትሄውም እየመረረንም እየጎመዘዘንም ለእውነተኛ ሰላም፣ ለይቅርታ፣ ለፍትህ እንደገና ከልብ ለመታረቅና ለዳግም አንድነት እድል እንስጥ። ይህ ካደረግን ኢትዮጵያም ከመበታተን ኢትዮጵያውያንን ከመተላለቅ ልንድን እንችላለን። ይህን ስናደርግ መላ ዓለምም ከጎናችን ይቆማል። ካልሆነ ግን ላለፉት 7 ዓመታት ለሞተው ለተሰደደውና ለተፈናቀለው ሰው፣ ለወደመው ሀብትና መሰረተ ልማት፣ ከዚህ በኋላም ለምትፈርሰው ሀገርና ለሚያልቀው ዜጋ ብቸኛው ተጠያቂዎች ጠቅላይ ሚኒስትሩና ጋሻ አሻጋሪዎቹ እንደሚሆኑ አስቀድሞ ሊያውቁት ይገባል።